ዛሬ ደግሞ አደይን እንግዲህ እያየናቸው ነበር። አደይ ስንት ሰው ነው የሚያፈቅራት? ዲብም ያፈቅራታል፣ ባርኮቴም ያፈቅራታል። ፍቅር ደግሞ ዲብን ታፈቅረዋለች ማለት ነው። እንግዲህ አደይን አፍቃሪዋ ብዙ ነው። ፍቅር ደግሞ ለምንድን ነው ምን አስነክተሻቸው ነው አንቺን የሚወዱት እያለኝ ነበር ማለት ነው። እንግዲህ እነ ፍቅር ቤት የመጡ ልጆች አደይን ወደዋል ማለት ነው። ፍቅር ደግሞ አንቺ ምንም ባታስነኪው እንደዚህ አይሆንልሽም ነበር ትላታለች ማለት ነው አደይን። አደይ ደግሞ እኔ ምን አስነካዋለሁ ከስራዬ ውጭ የሚያገናኘን ነገር የለም ትላለች። ፍቅር እንግዲህ በሁሉም አደይን እያሰቃየ አሁንም ትገኛለች ማለት ነው። ባርኮቴም ይወዳታል አደይን። ያው ምን ይደረግ እንግዲህ። አሁን ደግሞ ኤል የሚባል ልጅ መጥቷል ማለት ነው። ይዋዳል ላይ የምናየው ሳሚ ማለት ነው። ኤል ብሎ መጥቷል። ስሙን ደግሞ በአደይ ምክንያት ማለት ነው። እሱም አደይን ሊያፈቅራት ነው መሰለኝ። ፍቅር ግን ምናልባት ከአደይ ብትርቅልኝ ብላ። ሰላም ጤና ይስጥልኝ። ዛሬ ደግሞ ክፍል 20 ይዤላችሁ መጥቻለሁ። አደይ ማለት ነው። አደይ እንግዲህ ያለችበት ሁኔታ እህቷንም አምጥታት ነበር ማለት ነው። እህቷንም ከሌላ ቦታ አምጥታት ነበረ አብረው እንዲሰሩ፣ ግን እየሰሩ ይገኛሉ። ፍቅር እያለች ስራ እንዴት ይሰራል? ውድ ቤተሰቦቼ ፍቅር ማለት ተንከሲስ፣ ለአደይ ክብር የሌላት፣ ለሰራተኛ ክብር የሌላት ናት። የአደይ እህት ደግሞ ፍቅርን እኔ እንደ አደይ እንዳልመስልሽ ብላ ወይ ትይዛታለች ማለት ነው። እንዴት እኔን አልጋዬ ላይም ለምን ተኛ፣ በቃ አልጋሽን አንጥፌ ጨርሻለሁ ፍቅር ስትላት፣ ተኝበት ስትላት እኔማ እሺ ብላ ፍቅር አልጋ ላይ ትቀመጣለች ማለት ነው። ወይ ከዛ አደይ ትመጣለች እየተጨቃጨቁ ከፍቅር ጋር። አደይም ደግሞ እባክሽን እህቴ ከሷ የምትልሽ ሁሉ ምን ነገር እንዲያሰሚያ፣ እሷ ማለት እኮ እሷ የምትልሽን ሁሉ ዝም በያት፣ እኔ ራሴ ተነነድሻለሁ። አፍጥር እየሰራሁ ነው በነገራችን ላይ ማራቸው ትላታለች ማለት ነው። አደይና እንትና እንግዲህ ግራ ተጋብተዋል። ውድ ቤተሰቦቼ በጣም ግራ የሚገባ ነገር ውስጥ ነው ያሉት። ፍቅርን በምን እንደምንገላገላት አላውቅም። አደይን በጣም ትጠላታለች፣ ታውቃላችሁ፣ ሁላችንም እናውቃለን ማለት ነው። አደይን የሚወዳት አፍቃሪዋም ብዙ ነው ሁለ ነገሯ። እና ይሄ ኤል የሚባል ልጅ ደግሞ አደይን ሂጂና እቤት ቁልፍ ሰጣት። ፍቅር በዚህ ቁልፍ ከፍተሽ ኤል ጋር ቤቱን አስኪተሽ ትመጫለሽ ትላታለሽ ማለት ነው። እሷም ደግሞ እንዴ ፍቅር እሱ በሌለበት ትላታለች። አዎ እሱ በሌለበት ትላታለች። እሷም ደግሞ ትከፍትና ትገባለች ኤል ቤት ልታጸዳ። ከዛ እሱ ደግሞ ሻወር እየወሰደ ከሻወር ቤት ሲወጣ ያገኛትና አደይን እንዴ እዚህ ምን ሰሪ ያለሽልና ምንድነሽ እንዴ ልትሰርቂ ገብተሽ ነው ብሎ በጥፊ ይመታታል ማለት ነው። አይ እንደዛ አይደለም እኔ ፍቅር ልካኝ ነው ፍቅር ቤት አጽጅለት ብላ ልካኝ እንጂ ያንተን ቤት ልዘርፍ አይደለም ትላታለች ማለት ነው። እና በጥፊ ስለመታት ጥፊ የመታትንም አደይ የት ሄዳ ነው እያለ ድብም ይፈልጋታል ማለት ነው። እንደዛ እየፈለጋት እያለ ፍቅር እኔ በምን እቀርልሃለሁኝ እኔ አደይን ጠባቂ ነኝ እያለች ትነግረዋለች ማለት ነው። እሱም ደግሞ ጥሩ ምን የምታውቂው ከሌለሽ እሺ ብሎ ዝም ይላል ማለት ነው። እሷም በዛም በዚህም እያለች አደይ እየፈለገ ታለ እህቱንም ደግሞ አላየሁም። እሺ እህቴ ዛሬ እንኳ ተረጂኝ የአደይን የኤልን ስልክ ስጪ ሲላት አይ እኔ አላቅም ቤቱን ካወቅሽው ውሰጂኝ ይላታል ማለት ነው። እሷም ደግሞ አዎ አውቀዋለሁ ግን ልተኛ ነው እባክሽ ዛሬ እንኳ ተረጂ ብሎ ስልኳን ተቀብሎ የእሷ ቤት ትወስደዋለች ማለት ነው። እዛ ሲሄዱ እንደ አጋጣሚ ሆኖ ኤል ቃቱን ነበር ከሸዋሩቶ አደይን ሊስማ ሲል ይመጣሉ። እንግዲህ ኤል የሚሰራው ስህተት በጣም መጥፎ ስህተት ነው እና ኤልም ደግሞ ምንም አልተፈጠረም። እሱም ዴቭም ደግሞ እሱን አይቶ ከእህቲቱ ኤልን ደግሞ እንትና ታፈቅረዋለች የዳዊት እህት ማለት ነው። ስለዚህ እና እኔ ጧት እዚህ ስመጣ አትምጪ በጧት የምትለኝ ለዚህ ነው ብላ በጥፊ ልትላት ስትል አደይን እጇን ይዛታል ማለት ነው። እንዳትነኪያት እያለ ማለት ነው። እሷ ግን ወዳ ፈቅዳ እንደሄደች ነው የሚያሳየው ማለት ነው። አደይን በጣም እንትን ይላታል ማለት ነው። ሁሉም ሰው እያፈቀራት
ከዛ እንግዲህ ሳሚ ፍቅርን ጠርቷት ቤቱ ስትመጣ አንቺ ምሳሌ መጣሽ፣ እኔ እንደዚህ አይነት ቀልድ አይ ባላትማ ይሄ ኤል በእንትናም ፍቅርን ደህና አድርጎ በገረዘልንማ እንዴ አደይን እኮ አሰቃየቻት ውዶቼ። አደይን በማሰቃየት ላይ በቃ ይዛለች፣ ማሰቃየት ማለት ነው። እና እሱን ስለያዘች ማለት ነው ስላሰቃየቻት እሱን እንትን ለማለት እኛም ደግሞ እዚህ ጋር እንገኛለን ማለት ነው። አደይ ሁሉም ሰው ይወዳታል። ባርኮቴም የቤት ልጅ ነው ይወዳታል። ፍቅር ብቻ ግን አትወዳትም። ለምን እንደው አላውቅም። ውይቺ ፍቅር ግን ኧረ ተይ ፍቅር ተይ። ፍቅር ኃይለኛ ሆናለች ማለት ነው። ፍቅር እዚህ ጋር ለምን እንደሆነ ባናውቅም በጣም አደባታለች። ውድ ቤተሰቦቼ ፍቅር ዝጋ መስተካከል አለብሽ። ያላስተካከልሽው ነገር ካለሽ ማስተካከል አለብሽ እንጂ ዝም ብለሽ ውስልት ባቴ ደስ ይላል ማለት ነው። አደይ ምስኪን ልጅ ነች። ሆነን ለመናገር በጣም የዋህ ምስኪን ነች ማለት ነው አደይ። እኛም ደግሞ ቁመን እየጠበቅን ነው። እስኪ ከዛ ቤት ወጥታ የምናያት ይሆናል እያለ ነበረ ግን እንደዛ ሁላ ከዛ ቤት እህቷንም አምጥታታለች ማለት ነው። እነሱ ያሉበት ሁኔታ በጣም እንትን ይላል ማለት ነው። ውድ ቤተሰቦች አሁን ላይ በጣም ከባድ ውስጥ ናቸው። ከባድ ከሚባሉት በላይ ነው አሁን ላይ ያሉት ማለት ነው። እህቷን መታለች እዚሁ አብራት። እኔ እንደ አደይ አይደለሁም ከፈለግሽ እኔ አደይ አይደለሁም፣ አደይን አልምሰልሽ፣ ከፈለግሽ እኔ እነጫጭሻለሁ እያለቻት ነበር ህዊ ማለት ነው። ፍቅር ትንሽ ጠገብ ብላለች ውድ ቤተሰቦች ማለት ነው። የምታሳየው ሀረካት በቃ ከሷ እንትን የማይል ሀረካቷ ምኗ በጣም ያስጠላልና እሱን ነግራታለች ማለት ነው። እሷም ደግሞ አድባ ለመቀመጥ እንትን አላለችም ማለት ነው። አደብ አልገዛችም ማለት ነው። አደብ እንድትገዛ